ጤና ይስጥልኝ ውድ የተከበራችሁ የዝግጅቶቻችን ተከታታዮች፣ በዓለማችን ላይ ተዛብተውና ተወላግደው ከሚተረኩ ታሪኮች በላይ ምንም የሚያም ነገር የለም። እውነታው እያለ ብዙ መረጃዎች የሚቀርቡበት፣ ቁም ነገሮች የተሟሉበት እያለ እንዲሁ በተጣመመ መልኩ በፈጠራም በአፈ ታሪክም የተሞሉ ጎጂ የሆኑ ትርክቶች ለረጅም ዘመናት ሲተረኩ ሲቆዩ እጅግ ያማሉ፣ በጣም ያማሉ። በዚህ ዙሪያ እስካሁን ድረስ በዓለማችን ታሪክ ውስጥ የሚያሙ የሚቆጩና እውነታው ሌላ ሆኖ እያለ እንዲሁ ሲወሩ ሲተረኩ ከትውልድ ወደ ትውልድ ሲሸጋገሩ የኖሩ ትክክለኛ ያልሆኑ መረጃዎችና ታሪኮች አሉ። በጣም እጅግ በጣም እያማሉ። እውነቱ እየታወቀ ሲሄድ፣ ስለዛ ነገር እየታወቀ በሄደ ቁጥር ያ የነበረው የተሳሳተው ነገር አሁንም ስር ሰዶ በማህበረሰቡ ውስጥ የተተረከ ሲቀጥል ሲኖር በጣም ያማል። ብዙዎቹ በማህበረሰብ ውስጥ በፖለቲካ፣ በእምነት በመሳሰሉት ዙሪያ ውስጥ ለውስጥ ተቆላልፈው ተጣመው ሲተረኩ የኖሩ ትርክቶች የአንድን አገር ሕዝብ የአንድን አገር አካባቢ እጅግ በጣም የሚጎዱና መስተካከል ያለባቸው በማወቅም ባለማወቅም እንዲሁ ሲተረኩ የሚኖሩ ሐሰተኛ ታሪኮች አሉ። ከዛም በላይ ደግሞ የሚያመው ነገር ቢኖር እውነተኛው ነገርም እየቀረበ እየታየ በማስረጃ ተደግፎም እየተብራራ እያለ ያንኑ የነበረውን የተሳሳተ መንገድ የሙጥኝ ብለው መቀጠል የሚፈልጉ የሚቀጥሉ እየቀጠሉም ያሉ ባሉበት ዓለም ውስጥ መኖር እጅግ አስከፊና እውነትን እየደፈጠጡ በእውነት ላይ እየተረማመዱ የመኖር ያህል ነው የሚያመው። በዚህ ዙሪያ ብዙ ያልተነገሩ ምስጢራት ትኩረት ያላገኙ እውነት የት ጋር እንደሆነ ተዳፍነው የሚኖርበት ዓለም በመሆኑ በጣም ነው የሚያሳዝነው። ከነዛም ውስጥ ብዙዎቹ ከሀገራችን ታሪክም ጋር ተያይዘው የሚነሱ ጉዳዮች አሉ። በአጠቃላይ ከአፍሪካ አህጉር በዓለማችንም ዙሪያ ሆነ በተለይም ደግሞ ከሀገራችን ጋር ተያይዘው ለረጅም ዘመናት የቆዩ ሲንከባለሉ የመጡ ማስረጃ መረጃ የሌላቸው ታሪኮች እንዲሁ ሲነገሩ ትክክለኛው መረጃ ማስረጃ በሂደት በተገኘ ቁጥር ደግሞ ያንን አለመቀበልና በዛው በተሳሳተው መንገድ የመፍሰስ ሂደት ይታያልና ያ በእውነቱ በጣም የሚያሳዝንና መፍትሄም ሊኖረው ይገባል፣ መማማር ይገባል ተብሎ የሚታመንበት ጊዜ ይመስለኛል። በዚህ ዙሪያ እጅግ አስፈላጊ፣ ማንም ስለ እውነት ማወቅ የሚፈልግ ማወቅ የሚገባውን ያህል ማወቅ እንዳለበት እምነቱ ስላለኝ ከተለያየ ማስረጃዎች መነሻ በማድረግ የሚቀርቡ አንዳንድ እውነታዎች ማንኛውም ሰው በፈለገው መልኩ ሊያገኛቸው ሊረዳቸው የሚችሉ መረጃዎችን ለማቅረብ ዝግጁ ነን።
you.